ቤት መጣሽ? ማንን ፈልገሽ መጣሽ? ተጨማሪ ማን ነበር ስምሽን ያልሽኝ? ቤሪ። ጥሩ። ዴቭን ለምን ጉዳይ ነው የፈለግሽው? አልሚ ያልነገረችሽም እንዴ? ዴቭና እኔ እኮ ልንጋባ ነው። ዝም ብሎ ሳይተዋወቁ ሳይግባቡ መጋባት አለ እንዴ? ይሄማ አላማው የፍቅር ብቻ አይመስለኝም። የፍቅር ነው እንጂ እኔ እኮ ከልጅነቴ ጀምሮ የአልሚ ልጅ ዴቭን ነው ማገባው እያልኩ ነው ያደግኩት አይደል? አዎ፣ ለዛ ነው አሁን ህልሜ እውን የሚሆንበት ጊዜ ደርሷል። ምን አይነት አይናውጣ ነች? ይቅርታ ጠራሽ? አይ ቡናው በስኳር ይሆንልሽ በባዶ? ኖ እኔ ቡና አልወድም፣ ማኪያቶ ነው የምፈልገው። ሮሚ ወተቱን አፊና በቡና ስጫት። ከዚች ልጅ ጋር ምንም እንግባባ አይመስለኝም። ምን ነው ማም፣ ቋንቋ አይገባም እንዴ? በር ላይ ያለው ጥበቃ የምንግባባ አይመስለኝም አለኝ። እኔ እኮ ጎበዝ ነኝ። የቋንቋ ቢሆንማ በጣም የቋንቋ አይደለም ነገሩ። እዚህ ጋር ነው ጠብቋት። በቃ እዚህ ሆነን እንጠብቀው። ገንዘብስ ላስገባለታ። ምን አማራጭ አለኝ? ሰውየው እየቀለደ አይመስለኝም። ምን ስትል ከእንደዚህ አይነት ሰው ጋር እንደተገናኘች አላውቅም። እንዴት ተረጋጋ። ቀድመ ገንዘቡን ካስገባ ድጋሚ ይዛታል። ደወለ። ሄሎ። አዎ ደርሰናል። ይኸውልህ መጀመሪያ ፍቅርን ሳታሳየኝ ገንዘቡን አላስገባም። እሺ። ሄሎ። ምን አለ? ዘጋው። ውይ ብሄሪ፣ ቆይቺ ልጅ ማላይበት የት ልሂድ? ማን እንደውም ቤሪ አታውቃትም። ባቡሬ እንዳትንቀሳቀስ ጆር ላይ አንቺ ያልረዳ ብለሽ እንጂ አሹ። አቤት እትዬ። ምን ነው አሹ? ምን ነው ሄደ በዛው ቅርት አልክ እኮ። ፍቅር የት አለች? ኧረ እትዬ እኔ መቼ አገኘኋት? ስትሄድ ምን ብለህ ነበር? ፈለግኩ፣ አስፈለግኩ፣ አስፈላለግኩ። ያልገባሁበት ጉድጓድ የለም እትዬ። ላገኛት አልቻልኩም። የምን ጉድጓድ? ማለት የበላት ጅብ አልጮህ አለ ማለት ነው። የምን ጅብ? ዳኒ ነው የወሰደ ስትላል ነበር እንዴ? ምንድን ነው የምትቀባጥረው? ታዲያ ዳኒ ተብዬውስ መች ተገኘት? ወይ ተያይዘው ጠፍቶ እንደሆነ የታወቀ ነገር የለም አይልም። እንደውም የማያስበው ነገር የለም። አሹ የጠፋችው ልጄ ናት። ቀልዱን ተውና ትሄድበታለች ያልከውን ሁሉ ንገረኝ። እትዬ ከትምህርት ቤት ራሱ ይጃሉ። እንደው እንዲሁ አይተው ናቁኝ መሰለኝ። ለማናውቀው ሰው ምንም አይነት መረጃ አንሰጥም ብለው እንደ ውሻ ያባረሩኝ። ጉድ እኮ ነው ዘንድሮ። እንደው አሁንስ ድክም እኔ ድከመኝ እኔ ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። በአሁን ሰዓት ዴቭ እና ባቡሬ በቁጥጥር ስር ውለዋል ማለት ነው፣ በሚያውቁትና በማያውቁት ነገር ግን ዴቭ ከቤት ሲወጣ ፍቅር ፍለጋ ነበረ ከቤት የወጣው። መንገድ ላይ ባቡሬን አግኝቶ እንግዲህ አንድ ላይ የተመካከሩ ነበረ። በመሃላቸው ገጀራው ከፖሊሶቹ ጋር ሲያመልጥ ነበረ። ከዛ ፖሊስና ገጀራው ሲያመልጡ እንግዲህ ፖሊስ የተከታተለው ነበረ። ልክ ገጀራው ከዴቭና ከባቡሬ አጠገብ አልፎ ነበረ። ሲያልፍ ገጀራው ለባቡሬ አደራህን ወንድሜ እንዳትተወኝ ፖሊስ ያሳደደኝ ነው ብሎ ነግሮት ነበረ። ከዛ እንደዛ ስላለው እንግዲህ በመሃላቸው ሲያልፍ እንግዲህ ከዛም በኋላ ፖሊሱንም ከዚህ ጋር የሆነ ልጅ ሲያልፍ አይታችሁታ ሲል ዴቭ አው በዚህ ያለፈ ሲል ባቡሬ አይ አላለፈ ምናምን ብሎ ተከራከረለት። ከዛም በኋላ ፖሊሱም በቃ እንደዛ ሲል ተከትሎ ከገጀራው ኋላ ተከትሎ እየሮጡ ሄደው ነበረ። ነገር ግን ባቡሬና እንግዲህ ዴቭን መዛ እንደቆሙበት እንዳለ ዶክተሩ ፖሊሱ ይመጣና እጅ ወደ ላይ እያለ በቁጥጥር ስር አዋላቸው በማያውቁት ነገር። ዴቭ ከቤት ሲወጣም እንግዲህ ፍቅር ፍለጋ ዳኒና ፍቅር ፍለጋ ነበረ። ነገር ግን ዳኒ እንግዲህ ከፖሊሱ ጋር እንዳለ ያውቃል። ነገር ግን ሁሉም ነገር እስኪ እስር ቤቱም ሲገቡ እንግዲህ ዳኒ ነው በዳኒ ስራ ነው ብሎ ከተናገሩ እንግዲህ የዳኒ ስራ እንግዲህ ከንቱ ይሆናል ማለት ነው። ዳኒ በአሁን ሰዓት እንግዲህ የፍቅር እናትን ያስጨነቀ ብር ካላመጣሽ ልጅሽን አለቅልሽም እያለ እንግዲህ ድምጹን ቀይሮ ድምጹን አጠፋፍቶ እንግዲህ በፍቅር እናት ብር ይቀበላል። ከዛም በኋላ የፍቅር እናት ስላልደወለች ፍቅር ለእናቷ
ምን አይነት ጨካኝ ናት እናቴ! እንዴት ነው እስካሁን ልጅሽ እንደዚህ አይነት ቦታ ናት ተብላ እንዴት እስካሁን ብር አላስገባችም ብላ ከዛም በኋላ ለዳኒ ትነግረዋለች። ከዛ ፍቅር ተሳስተሻል፣ እናትሽ በጣም ጥሩና በጣም እናት ትሁት የሆኑ እናት ነው ያለሽ፣ አንቺ ዝም ብለሽ ነው እንጂ ስትል ጊዜ ከዛም በኋላ እንዴ ዳኒ እና እንደዚህ ቢሆን እስካሁን እንዴት አታስገባም ነበረ? እናትሽ በጣም ተጨናንቀዋል። ከዛም በኋላ እሺ በቃ ካልሆነ ባርኪ ጋር ወንድሜ ጋር ደውለክ እንግዲህ ከእሱ ጋር እንቀበል፣ ፍቅር ተረጋጊ ትልና ከዛ በመሀል እንደዛ እያሉ ዴቭ ይደውልና ፍቅር ከዛም በኋላ ዳኒ አሁንም ድምፁን አጥፍቶ ያልኩህን ብር ካላመጣህ ፍቅርን በህይወት አታገኛትም ብሎ ያስጠነቅቃል። እሺ እንደዛ ከሆነ እንስማማ፣ ፍቅርን እንደዚህ አይነት ቦታ አምጣትና በእነዚህ አይነት ቦታ እንገናኝ፣ አንተ ፍቅር ስሰጠኝ እኔ ደግሞ ብሩን ማስገባለክ ብሎ ዴቭ ይናገራል ማለት ነው። እሺ ብሎ ተቀጣጥሮ ነበረ። ነገር ግን እንግዲህ ባቡሬና ዴቭ በቁጥጥር ስር ስለዋሉ አሁን ብሩ ማን ያስገባል የሚለው ነገር እንግዲህ በአሁን ሰዓት አሳሳቢ ሁኔታ ላይ ነው ያሉት ማለት ነው። እንግዲህ እስኪ ምንድነው የሚፈጠረው ምንድነው የሚከሰተው የሚለው ነገር አብረን እናያለን ማለት ነው። እንግዲህ እንደተመለከትነው አዳይ ከዴቭ ጋር በአሁን ሰዓት በጥል ላይ ናቸው። ምንም ነገር አልተዋደዱም። እንግዲህ እሱ ሌላም ፍቅረኛም ስለመጣችለት ለዴቭም አዳይ ስላልተረዳችው ዴቭም ለአዳይ ስላልተረዳት በሁለታቸውም በፍቅራቸው መሀል እንግዲህ እናትየው ብጥብጥ አውጥታ ተበጥብጧል ማለት ነው። በሚያሳዝን ሁኔታ እዚህ ጋር ሮታ መንገድ ላይ ቁጭ ብላ እሺ አሁን ለዶክተሩ ምንድነው ምለው፣ በቃ እኔ አዳይ እንደዚህ ቁጭ ብዬ ነው የምጠብቃት እያለች ብቻዋን ስታወራ እንግዲህ አበበ ይመጣና እቺ ሩታ ብቻሽ እዚህ ቁጭ ብለሽ ምን ታወሪያለሽ? እቺ አዳይ ናታ ምናምን ብላ ከዛ የቀባጠረች ያለች ሄለን ትመጣለች። ሄለንም ስትመጣ አቤ እዚህ ምን ያደረክ ነው? እዚህ ጋር እንግዲህ ብቻዋ ቁጭ ብላ ስታወራ ነበረ። ከዛ ነው የመጣሁት አጠገቧ ቁጭ ያልኩት። ከዛም በኋላ እና አሁን በቃ እዛ ቤት መስራት አቆምሽ? አው የዴቭ እናት ከዛ ቤት ወጣ ወደ ሆቴል ሄዳለች። ስለዚህ አሁን ሰራተኛ ምናምን አያስፈልጋቸውም ይበልሽ። አንቺ ደግሞ ስራ አትስሪ ብልሽ እምቢ አልሽኝ። እኔ የስራው ስራ ይበቃል ስልሽም አንቺ አልሰማም ብለሽኝ ነበረ። ስለዚህ ይበልሽ እና አሁን በቃ ስራው አቤ እንደዛ አትበል። ዝም ብዬ ከምቀመጥ አብሮ አደጌ ከሄለልን ሮማንን ባግዛት ምን ችግር አለ? ድሮ አብረን አይደለም ያ ሁሉ እና ከኔ እሷ በለጠችብሽ እንዴ ሲል አይ ለዛ ሳይሆን አንዳንድ ጊዜ እንኳን አየን መቀበርና አንዳንድ ጊዜ እንኳን ወጣ ማለት ጥሩ ነገር ነው ብዬ ነው እንጂ ካንተ ማም ይበልጥብኝ የለም ብላ እንግዲህ ለዛ ስትለው ጊዜ ግንባሯን ይስማታል ማለት ነው አበበ። እዚህ ጋር ደግሞ ኮኪ የእህቷ ልጅ እንግዲህ እሷ እስር ቤት ሆና ሌላ ሰው ተቀምጣ ነበረ። ከዛ መብራት አጠፍታ አክስትሽን በላሁሽ እኔ አክስትሽ ነኝ አንቺን ያስጠፋሁት ብላ መብራት አጠፍታ ብቻዋን እንግዲህ እያወራች ነበረ። ከዛ ማዘሯ ትመጣና ኩኪ እዚህ ምን ያደረግሽ ነው ብቻሽ? ማዘሯ በጣም ተሰምቶኛል፣ ምንም ለሰው ማላማክረው ነገር በጣም ስለተሰማኝ ነው። ለዛ ነው በርዘግቼ ብቻዬን ምለው። ለሰው ብታማክሪ ጥሩ ነው። ብቻ የሆነ ነገር መቼም ቢሆን ውጤት አታገኝበትም። ስለዚህ ብቻሽ ከምታወሪ ቅምጥልን አውሪያት። ማዘሯ የቅምጥል እንዳትነግራት እኔም ተጨናንቄ እንዴት ነው ቅምጥል ማስጨናንቀው? ስለዚህ ለሷ ማውራት የለብኝም ትላለች ማለት ነው። ከዛም በኋላ አሹና እንግዲህ ኩኪና ዳይመንድ እንግዲህ ዳኒ ፍለጋ እነ ገጀራ ቤት ይሄዳሉ። እነ ገጀራ ቤት ሲሄዱ ገጀራ ብቻው ተኝቶ ነበረ። ከዛ አሹ ቆይ እናንተ ሰው ናችሁ ብዬ ይሄ ምን የመሰለ ቆሻሻ ቦታ ነው እዛችሁኝ የመጣችሁ እናንተ ያወራችሁት ነገር ነው ብዬ እናንተ ተከትዬ መምጣቴ እያለ አሹም እንግዲህ ትቷቸው ይወጣል ማለት ነው። ከዛም በኋላ አሹም ወደ ቤት ብትሄድ ይሻልሃል፣ እቤት ካልሄድክ እንግዲህ ትዬ በጣም ይቆጡሃል። ስለዚህ እቤት ሄደህ ያለው ነገር ማጣራት አለብህ። ፍቅርን ከሆነ ፈልገህ አጣሃት። ስለዚህ አንተ ምንም ነገር ሳትል እሷ ጋር ወደ ቤት ሄደህ እንግዲህ ከትዬ ጋር መነጋገር አለብህ ብሎ ሁሉም ምክር ይሰጡታል። ከዛ እሱም አሹም ወይ ፍቅር ምን አይነት ነገር ነሽ? በምን አይነት ቀን ነው የተወለድሽው? እያለ አሹ ብቻውን እየረገማት ይገኛል ማለት ነው። የፍቅር ስራና ተንኮሏ ከሆነማ ዋጋዋን ነው ይሁን ተብሎ ነበረ። ነገር ግን የእናትየው ሁኔታ እናትየው እንግዲህ እናት በልጅ አትጨክንም። እንግዲህ የእናት አንጀት ስለሆነ ነው ሁሉም ሰው በሱ ነው እንጂ እንደ ፍቅር ስራ አይነት ነገር ቢሆንማ ፍቅር እንኳን ባትገኝም እዛም
አስሯት ብትቀመጥ ሁሉም ደስ ይላቸው ነበረ። ነገር ግን ያው እናት የወለደች እናት ስለሆነች ለእናት ሲሉ ሁሉም ተጨናንቆ የእሷን ፍለጋ ይቀጥላሉ ሁሉም ማለት ነው። እዚህ ጋር ደግሞ እንግዲህ ለዴቭ እቺ ማናት ከየት ናት የመጣችው ስትል እኔ አላቅም ማሚ ናት ያመጣቻት። እሺ ካለችሽ እስኪ በደንብ አርገሽ ጠይቂያት እና ማሚ አሁን እቺ ልጅ ታገባለህ ብላ ነው ይዛብኝ የመጣችው። ከዛ የፍቅር እናትም ወይ ጉድ እያለች እሷም ተገርማ እንግዲህ በአይኗን እንደዚህ ታያታለች ማለት ነው። ሁኔታዋና አለባበሷ በጣም የሚያስነውር ነገር ስለሆነ እንግዲህ የፍቅር እናትም እቺማ የዴቭ አትገባውም፣ ምን የመሰለች ልጅ አብጥታ እንግዲህ አልማዝ እቺ እንዴት ነው ለዴቭ የምትመኝለት ብላ ብቻዋን ተገርማ እያየቻት ትገኛለች ማለት ነው። ከዛም በኋላ ቤቢዬ ዴቭ የኔ ባል ነው ስትል አደል እያለች ትንቃታለች ማለት ነው በሚያሳዝን ሁኔታ። ከዛም በኋላ ቡና ትጠጫለች ስትባል ቡና በስኳር ነው በጨው ነው ስትባል እኔ ደግሞ በማይካቶ ነው የምፈልገው ስትል ሮማን አልገባትም። ምንድነው ማይካቶ ስትል ከዛ የፍቅር እናት ሮሚ የሁለሽ ነገሩን አልገባሽም፣ አሁን ዝም ብለሽ ሄደሽ ወተት አፍልተሽ ነይ። የዛሬ የነበረን ቆይታ በዚህ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም